መጣሽ? አስወጣልኝ! ውጪልኝ! ከዚህ ቤት ውጪ! አስወጣልኝ! ውጪ! ውጪልኝ! ውጪ! ይቅርታ እስክትለኝ ድረስ እመላለሳለሁ፣ እጠይቃታለሁ። ቤቲ በቃ ሂጂ፣ በእናትሽ ራይድሽን ጥሪና ሂጂ። እዚህ ማምጣት አልነበረብንም። እሱን እኮ ነው የምለው። ይቅርታ ልጠይቅሽ ትፈልጋለሽ ሲሉኝ እንደማይሆን ነግሬያቸዋለሁ። ለናትም ለትሁትም ከነ ይቅርቷ ገደል መግባት ትችላለች። የራሷ ጉዳይ። አሁን ወደ ዋና ጣቢያ ተመልሰሻል። ጥሩ ለመሆን በሞክርም እድሉን ሊሰጡ ናቸው። ስለዚህ የራሷ ጉዳይ። ይሄ መድኃኒትማ ሰውነት ውስጥ ገብቶ ይገልሻል። መሞት አለብሽ። እናንተ እየሳቃችሁ እኛ እያዘንን አንምራ። እንዴት እሺ ትላታለህ? ብጨቀጭቅህስ? ቆይ አንተን ያሳለፍኩትን ነገር ታውቃለህ? ይገባኛል። ታውቃለህ፣ ከዚህ በፊት ስታሰቃየኝ የነበረውን በሙሉ ነግሬሃለሁ። አታስታውስም? ይቅርታ አድርጊልኝ እናቴ። እኔ እንደዚህ ስሜትሽን ይነኳል ብዬ አስቤ አልነበረም። በቃ ይቅር ብለሻት ትገላገያለሽ ብዬ ነበር። በራሴ ወርቆች እየተዋበች እየመጣች እኔ ምን ያህል አስቀያሚ እንደሆንኩ እየነገረችን ራሴን ጠልቼ ነበር። ይህንን ስታውቃለህ አንተ። እኔ መቼም ይቅር ልላት አልችልም። ጭካኔዋን ልረሳው አልችልም። ናቲ፣ እመኝ እማዬ፣ ያለ ፍቃድሽ አትመጣም። ደግማ እንደማትመጣ ቆይ በምን እርግጠኛ ሆናለሁ? እሺ አትመጣም እናቴ። በቃ በጣም ይቅርታ። ከመጣች እኔ ነኝ የምወጣው። ተጸጽታ ይቅርታ ልትጠይቃት ነው የመጣችው። ሌላ ያጠፋችው ነገር የለም እኮ። በምን እርግጠኛ ነህ? ከኋላ ሌላ ነገር አልገባኝም። ሌላ ነገር ባይኖር ኖሮ በካደችበት ፍጥነት ይቅርታ ጠይቀለ። ባልሽን አንድ ነገር አሳብ ተውት፣ ተውት። ከዚህ ቤት ትወጣለን በይ። እሺ ይልሻል እንጂ ቤት እናትህ እኔ እንድትታረቅ ስትነግራት እምቢ ስትል አስገድደሃት? አንቺ ትሁት ከዚህ ቤት እንድትወጣ ከረዳሽ እናቴ ይቅርታ ታደርግልሻለች። ለማለ ወርደሽ ይቅርታ ትኛል። ውጪ ገዜ ዚ አካባቢ እንደ ናት ደግሞ እና እያስፈራራሽ ነው። አለምዬ ይህ ነገር እንደሚደርስባት እንግዲህ ጠርጥራ ነበረ ማለት ነው። ናቲ ወደ ቤት እዟት በመጣ ሰዓት ቤቲን እዘልኝ ውጣ፣ እጅግ በጣም ስታሰቃየኝ ብዙ ነገር ስታደርገኝ ኖራ አሁን ላይ ደፍራ እኔን ይቅርታ ለመጠየቅ እንዴት ቤቴ ድረስ ትመጣለች በማለት እንግዲህ ተሎ እንድትወጣ አድርጋት ነበረ። አሁን ላይ ግን ማለት ነው ናቲ እናቱን በድርድር ላይ አቁማታል ማለት ነው። ምንድን ነው በድርድር ላይ ያቆማት? እንዲሁም ትሁት ከዚህ ቤት እንድትወጣ ያ ማለት ከአቶ ገዛይን ቤት እንድትወጣ ከገባችበት ውል ውስጥ እንድትወጣ ከሷ ጋር ለመሆን እናቱን ድርድር ውስጥ አስገብቷታል ማለት ነው። ቤትን ምንድነው የጠየቃት? አንቺ የፈለግሽውን ነገር እኔ አደርግልሻለሁ፣ እኔ የምፈልገው ደግሞ ከአንቺ አለ፣ እሱን ነገር ደግሞ አንቺ ማድረግ ትችያለሽ። የጋን ጊዜ እናቴን ሂደሽ ይቅርታ መጠየቅ ትችያለሽ፣ እሷም ይቅርታ ታደርግልሻለሽ በማለት እንግዲህ ከቤቲ ጋር በመነጋገር እንዲሁም ደግሞ ያው ቤቲ ማድረግ ያለባት ነገር ምንድን ነበር? ናቲን ሊያዛት የቻለው ትሁት ከዚህ ቤት እንድትወጣ እፈልጋለሁ፣ እንድታግዥኝ እፈልጋለሁ። አሁን ገዛኝ በምንም ታምር ሊለቃት አልቻለም፣ ግን ደግሞ አንቺ ማሳመን ትችያለሽ፣ መናገር ትችያለሽ ብሏት ነበር። እኔ ይህን ነገር ሳደርግ ደግሞ አንተ ደግሞ አይሆንም፣ ይቅርታ አላደርግላትም፣ ማየት አልፈልግም ያለችውን እኔን ደግሞ ይቅርታ እንድታደርግልኝ እፈልጋለሁ፣ ደግሜ ደጋግሜ ቤት ድረስ እሄዳለሁኝ፣ ይሄን ነገር ደግሞ አንተ የግድ ማድረግ አለብህ ብለዋለሽ ማለት ነው። እንግዲህ ናቲ ቤቲ በመልካምነት አስባ እንዲሁም ደግሞ የተቀየረሽ በመምሰል ናቲንና እንዲሁም ደግሞ ትሁት አንድ ላይ በሚሆኑበት ሰዓት እንደ ድሮ መጨቅጨቅ መናገር የለም፣ ዝም ብላቸዋለች። እሷ ዝም ብላለች፣ አሁን ላይ ተቀይራለች፣ እያሳዘነች ነው እንደውም እያለች እንግዲህ ትሁትም ስለ ቤቲ ስትናገር ነበር ማለት ነው። ናቲም እጅግ በጣም እንግዲህ በቤቲ መቀየር ገርሞታል። አዎ በፊት እኮ ዝም አትይኝም ነበር፣ አሁን ግን ከትሁት ጋር ባየሽኝ ሰዓት ዝም ነው የምትዩ፣ ለምንድነው? ምንድነው የተፈጠረው? በማለት እንግዲህ ቤቲን ጠይቋት ነበረ። የሆነ ሰዓት ፈልጌ ነበረ፣ አሁን ላይ ደግሞ እኔ ወደ ራሴ መመለስ አለብኝ፣ ሲቀጥል ደግሞ እኔ የአባት ሚስት ነኝ፣ ስለዚህ ሞክሬ ነበር አልሆነም፣ ሁልጊዜ መታገድ የለብኝም በማለት እንግዲህ ያን ነገር ሀሳቧን እንደተወችው ነግረዋለች ማለት ነው።
ነው። እና አሁን ትሁት ከዛ ቤት እንድትወጣ እንደምትረዳውና ናቲም በራሱ በኩል ማለት ነው እናቱን እንደሚያገናኝላት ቃል ገብቷል ማለት ነው። እና በነገራችን ላይ ናቲም ማለት ነው ይህን ነገር እንዳታደርገው በማለት እንግዲህ አለምዬ ደግማ ደጋግማ ተናግራለች። በፍጹም እሷ ቤቴ መምጣት የለባትም፣ ከቤቴ ከመጣች እርግጠኛ ነኝ ይቅርታ ልጠይቀኝ ሳይሆን ልጨርሰኝ ነው በማለት እንግዲህ ስትናገር ነበር ማለት ነው። እና ያሰበችውና ያቀደችውን ማለት አለምዬ ያሰበችው ነገር ሆኗል። ያ ማለት እንግዲህ ቤቲ ስትፎክር የነበረችው ምንም ነገር በቃ እነሱ ንጹህ ሆነው እነሱ እንደፈለጉት እየሳቁ እማ አይኖርም፣ እኛ እንደዚህ አዝነን እነሱ እንደፈለጉት በፍጹም አይኖሩም፣ እነሱም የግድ ማዘን አለባቸው፣ እነሱ የግድ ማልቀስ አለባቸው በሚል መልኩ ነው እንግዲህ ቤቲ ይህን ነገር ጉዳት ስታደርስባት የነበረው ማለት ነው። ምክንያቱም የያዘችውን መርፌ ማለት ነው መድኃኒቱ ሰውነቷ ውስጥ ይገባል። እሷም ደግሞ ትሞታለች፣ ለአንዴና ለመጨረሻ ትሄዳለች እያለች እንግዲህ ስትፎክርና ስትናገር ነበረ ቤቲ ማለት ነው። እና ያሰበችውን ያቀደችውን ነገር ቤቲ አድርጋለች ማለት ነው። ግን ደግሞ በዚህ መልኩ አለምዬን እንደዚህ ማድረግ አልነበረባትም። በእርግጠኝነት አሁን እሷ እንደዚህ ሆና ያው የሄደችበት ታይም ላይ ስለሚታወቅ እሷ እንዳደረገችውና ይህን ወንጀል እሷ እንደፈጸመችው የታወቀ ነው። ናቲ ዝም አይላትም። ግን ደግሞ ያው ነገሮቹ ሳይሆኑ ነበር መጠንቀቅ ከሆነ በኋላ የሞተ ተጎዳ ከሚለው አንጻር ነው ማለት ነው። እና ያው አባባም ተናግሮ ነበረ በቃ እንደዚህ ማድረግ አልነበረብም፣ እሷን ወደ ቤት ዘመንጣት አልነበረብም፣ ልትጎዳት መሆኑንስ በምን ታውቃለህ? ምናልባት ልትጎዳት ትችላለች እኮ ይቅርታ ፈልጋ ላይሆን ትችላለች። ስለዚህ በፍጹም እንደዚህ አይነት ዝንዝላል ነገሮችን መስራት የለብም፣ ናቲ እናትህን መጠበቅ አለብህ በማለት እንግዲህ አባባም አስጠንቅቆት ነበረ ማለት ነው። አባባም በነገራችን ላይ ከአለምዬ ላይ ያለው ነገር እጅግ በጣም በሁለታቸው መካከል ደስ የሚል ነገር እየተግባቡ መጥተዋል። እንዲሁም አለምዬን ሱቅ በመውሰድ ማለት ነው የምትፈልገውን ልብስ እንግዲህ ገዝቶላት መጥቷል ማለት ነው። እሷም በጣም ደስ ብሏታል። አባባም አንድ ነገር ጠይቋት ነበር አለምዬን ማለት ነው። እንደዚህ እንዳማረብሽ አንድ ቀን ማለት ነው እራት ልጋብዝሽ እፈልጋለሁ በማለት እሷ አለምዬም እሺ ችግር የለውም ዛሬ ግን እንዳይሆን፣ አረ ሌላ ጊዜ ተረጋግተሽ ነው እንጂ አሁንማ ወተን ስለመጣን ድካምም ይኖራል። ስለዚህ ሌላ ጊዜ እንደፈለግሽ በፈለግሽበት ታይም ላይ ግን ደግሞ እራት መጋበዝ እፈልጋለሁ ብሏታል። እሷም እሺ ብላለች ማለት ነው። እና ስለ በፊቱ ሚስቱ ራሱ አባባ እያወራ ነበረ። እጅግ በጣም መልካም ሴት እንደነበረች ከዛ በኋላም ብቻውን መኖር እንደጀመረ ምንም ነገር ያኔ ሌላ ህይወት እንዳልጀመረውን ሲናገር የነበረው እና ከመቃብር በላይ አሁንም ስሟ ይኖራል እያለች እሷም እንደዚህ መልካም አንተም መልካም ባል ስለሆንክ ነው እሷን ስሟን የምጠራው እያለች እንግዲህ ያው አባባ ማለት ነው እንክብካቤና እንዲሁም አፍቃሪ እንዲሁም ደግሞ ጠንካራ ሰራተኛ መሆኑንም እያደነቀች ነበረ አለምዬ ማለት ነው። እና አለምዬና እንዲሁም ደግሞ አባባ ሁኔታቸው ሳያቸው መጨረሻ ላይ ማለት ነው አብረው የሚሆኑ ነው የሚመስለኝ ማለት ነው። ግን ደግሞ አለምዬ በዚህ መልኩ እሷ ጉዳት መድረስ አልነበረባትም ነው ማለት ነው። ግን ደግሞ ያው ቤቲ ይህን ነገር ያደረገችው አንድም ለበቀል ነው፣ ሁለትም ደግሞ ለገንዘብ ለማግኘት ነው። በእጄ ካስገባሽልኝ እንደዚህ ካደረግሽልኝ የፈለግሽውን ያክል ገንዘብ እሰጥሻለሁ፣ ገንዘቡንም የምሰጥሽ እንደፈለግሽ ልትጠቀሚበት ነው በማለት እንግዲህ አቶ ገዛይ ማለት ነው ሲናገር ነበረ ማለት ነው። እና ቤቲ አሁን ላይ ማለት ነው ያው ይህን ነገር ለበቀል እንዲሁም ደግሞ ብር ለማግኘት እንዳደረገችው እህቷንም ስታወራ አሁን ላይ እየጨረስኩ ነው አይዞሽ እያለቻት እህቷን ስታጽናና ነበረ ማለት ነው። እና የእህቷም ሕክምና እንደሚጀምር እህቷም ቁማ መሄድ እንደምችል እያስረዳቻት ትገኛለች ማለት ነው። ስለዚህ የቤቲ ልብ ያላወቁ ትሁትና እንዲሁም ደግሞ ናቴ ስለ ቤቲ ሲያወሩ ነበር። እሷ በጣም ተቀይራለች። አንዳንዴ ጸባዩ ምንም ነገር አይገባኝም፣ የሆነ ነገር ያለ ይመስለኛል። ሲቀጥል ደግሞ ናቴ ደግሞ አንዳንዴ ክፉ ነች ብዬ ሳስብ ደግሞ እናቴን እንዳስመለጠቻት ከሞት እንዳስመለጠቻት ሳይ ደግሞ እጅግ በጣም ደስ ይለኛል እያለ እንግዲህ ሲናገር ነበር ማለት ነው። ስለዚህ ቤቲንም መጥፎ ሊሏት አልቻሉም።
እንዲሁም ደግሞ መልካም ሊሏትም አልቻሉም። እጅግ በጣም ግራ እየተጋቡ ይገኛሉ ማለት ነው። በዚህ መልኩ ራሷ ከሞት አስመልጣ ራሷ በገዛ እጇ ደግሞ አለምዬን እንግዲህ ዛሬ ላይ መርዛታለች። አለምዬ ምን ልትሆን ትችላለች የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው በዚህ መልኩ ማለት ነው። እናቴ ይህን ነገር ማድረግ አልነበረበትም። በነገራችን ላይ ጥፋቱ አሁን ላይ የናቲ ነው። ቢያንስ እንኳን ቤቴን ሲያመጣ አብሮ መንጣት ነበረበት። ያው እናቱን ያን ያክል እንደተበሳጨች ያን ያክል እጅግ በጣም እንትን እንዳለች አይቷታል ማለት ነው። እሷን ማየት አልፈልግም፣ አስወጣልኝ፣ በጣም ብዙ ነገር በድላኛለች፣ አድርጋኛለች፣ ስለዚህ በፍጹም እሷን ማየት አልፈልግም፣ አስወጣልኝ ብለው ነበር ማለት ነው። ቢያንስ እንደዛ እየተነጫነጨች እንደዛ እየተናገረች ፊት ለፊት ስላየ ድጋሚ ቤቲ ወደ እናቱ ቤት ስትመጣ ማለት ነው አለምዬ ልታገኝ እንኳን ስትመጣ እሱ አብሮ መኖር መቻል አለበት። ይህ ነገር ራሱ ቢከሰት በአጠገብ መቆም አለበት እንጂ ትሁትን ልጠብቅ ከዚህ ጋር ሁኜ ነው አንቺ ሂጂ አግኛት ዝም ብሎ እንደ ሰላማዊ ሰው መተው አልነበረበትም። ያው ቤቲ ምንም ይህን ያክል ነገር መጥፎ ነገር ታደርጋለች ብሎ ባያስብም ግን ደግሞ ቤቲና አለምዬ ይግባባሉ ወይስ ደግሞ አይግባቡም የሚለውን ነገር ራሱ ማሰብ መቻል ነበረበት ማለት ነው። እና ይህ ሁሉ ነገር ጥፋቱ እንዝላልነቱ የማን ነው? የራሱ የናቲ ነው ማለት ነው። እና ናቲ እጅግ በጣም ስህተት ነገር ነው የሰራ። እሱ ያው እንግዲህ ትሁትን ከዛ ቤት አስመለጥኩና ከእሷ ጋር ህይወት እቀጥላለሁ የሚለው ነገር ስላለው ነው። ግን ደግሞ ከዚህ ጋር ስለ እናቱ ማሰብ አለበት ማለት ነው። እናቱ ምን አይነት ህይወት ራሱ ትሁት እንዳወጣቻት ወደ ራሷ ልትመለስ ያው በቃ ጠንካራዋን ጀግናዋን አለምዬን ለማንጣት በጣም እየጣሩ አባባም ትሁትም እየጣሩ ባሉበት ሰዓት ላይ እሱ ደግሞ ቢያንስ መረዳት መቻል ነበረበት ማለት ነው። እና ናቲ እንግዲህ ስህተት ሰርቷል ማለት ነው። አንዳንድ ነገሮች ለዛ ነው ትሁት ራሱ የሆነ ነገር ስታደርግ ራሱ ለናቲ የማታማክረው ከነገሮቹ በኋላ እንትን ካለች በኋላ የምታማክረው ማለት ነው። እና የሆነ እንዝላልነት ነገር ይታይበታል። ጠንካራ ጀግና መሆን ነበረበት፣ እናቱን መጠበቅ ነበረበት። ግን ደግሞ አልሆነም ማለት ነው። አሁንም ቤቲ ይህን ነገር አድርጋ በእርግጠኝነት ያው ዝም አይላትም ብዬ አስባለሁ። ግን ሳይሆን ነበር መጠንቀቅ። እንግዲህ እጅግ በጣም ከባድ ነው የሚሆነው እና ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ሁላችንም አብረን የምናየው ይሆናል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ነበር ቤተሰቦች ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።